ኦኬ ከድር ሙስጠፋ እባላለሁ የሰሜን ወሎ ዞን ብልጽግና ፓርቲ ጽህፈት ቤት ኃላፊ። በጣም እንግዲህ አሸንድዬና ሶለልን በሰሜን ወሎ ዞን በድምቀት እያከበርን ነውና እንደው ይሄ በዓል ለዞኑ ምን ማለት ነው? እጅግ አመሰግናለሁ። በቅድሚያ ለአሸንድዬና ሶለል በዓል እንኳን በሰላም አደረሳችሁ ማለት ፈልጋለሁ። የአሸንድዬና ሶለል በዓል አጠቃላይ በዞናችን በሁሉም አካባቢዎች የተከበረ ነው የሚገኘው። በተለይ የአሸንድዬ በላስታ ላሊበላ በደመቀ ሁኔታ እያከበር ነው በአካል ተገኝተን ያለ ነው። የሶለል በዓልም በራያ አካባቢ በደመቀ ሁኔታ ይከበራል። በዋናነት የአሸንድዬና ሶለል በዓል ሃይማኖታዊና የባህላዊ ትውፊቱን ጠብቆ እየተከበረ የሚገኝ ነው። በዋናነት የሴቶችን ነፃነት፣ የሴቶችን እኩልነት፣ የባህላዊ ትስስራችንን፣ አብሮነታችንን፣ አንድነታችንን፣ ወንድማማችነታችንን በሚያጠናክር መንገድ ባህላዊና ሃይማኖታዊ ትውፊቱን ጠብቆ የሚከበር ትልቅ በዓል ነው። ከአሁን ቀደም ካከበርነው በዘንድሮ ደግሞ በተለየ ሁኔታ በደመቀ ሁኔታ እየተከበረ ነው የሚገኘው። በዚህ በዓል ላይ እውነት ለመናገር ልጃገረድ ሴቶች ባህላቸውን በደመቀ ሁኔታ የሚያከብሩበት፣ ነፃነታቸውን የሚያረጋግጡበት፣ እኩልነታቸውን የሚያሳዩበት ትልቅ የአደባባይ በዓል ስለሆነ ሁሉም ነገር የሚያስተሳስረንና ለጋራ ብልጽግና ህልማችንና ለሰላም ግንባታችን ትልቅ ፋይዳ ያለው በዓል ነው ማለት ነው። ምናልባት እንደዚህ አይነት በዓላት እንግዲህ ኢኮኖሚያዊ፣ ማህበራዊ ፋይዳ አላቸውና በተለይ ማህበረሰቡን በማገናኘት በማቆራኘት ረገድ ምንድን ነው ያላቸው ጥቅም? እንደዚህ አይነት በዓሎች ማህበረሰባዊ ትስስርን በማጠናከር በኩል ፋይዳቸው በጣም የጎላ ነው። በተለይ ሴቶች ብዙ ጊዜ በቤት ነው የሚውሉት፣ ከስራ ውጭ ነው ብዙ ጊዜ የሚያሳልፉት። በቤቱ ስራ ብዙ ጊዜ የሚያሳልፉት ወደ አደባባይ ወጥተው ነፃነታቸውንም ጭምር የሚያንጸባርቁበት፣ ተሳትፏቸውን የሚያጠናክሩበት፣ በተለይ ለዲሞክራሲያዊ ስርዓት ግንባታም ድርሻቸውን የሚወጡበትና የማህበራዊ መስተጋብራችን የሚያጎለብቱበት ትልቅ እሴት ነው ማለት ነው። ስለዚህ ከሃይማኖታዊ በዓሉ ባለፈ ባህላዊ ትስስራችንንም የምናጠናክርበት ስለሆነ ይህ በዓል ትልቅ ፋይዳ ያለው ነው ማለት ነው። ኢኮኖሚያዊ መነቃቃትም ይፈጥራል። አሁን ለምሳሌ ላሊበላና ላስታ ዋና የኢኮኖሚ ምንጭ ቱሪዝም ነው። ስለዚህ ከተለያየ አካባቢ የሚመጡና በሀገር ውስጥም ለጉብኝት የሚመጡ የወገኖቻችን ይህን በዓላችንን እያዩ በዛውም ደግሞ ኢኮኖሚ የሚመነጭበት ሁኔታዎች እየተፈጠረ ስለሚሄድ ትልቅ ፋይዳ ያለው ነው ማለት ነውና በጣም ትልቅ ነው። በጣም እንግዲህ ይሄን በዓል በሰው ልጅ ወካይ ቅርስነት ለማስመዝገብ እየተሰራ ነውና እንደው ዞኑ በተለይ ሶለልና አሸንድዬ ከሌሎች አካባቢዎች ከሚከበሩ አሸንድዬ በዓል ጋር እንዲመዘገብ የማድረግ ነገሮች ምንድን ነው እየተሰራ ያለው? እውነት ነው። ይህ በዓል የሁሉም በዓል ሃይማኖታዊ ይዘት ቢኖረውም ባህላዊ ይዘቱም የጎላ ነው ብለው መውሰድ ይቻላል። ስለዚህ ይህ በዓል ሃይማኖታዊ ይዘቱንም ጠብቆ ባህላዊ እሴቱንም ጠብቆ በዩኔስኮ የሚመዘገብበት በዓለም ቅርስነት የሚመዘገብበት ሁኔታ እንዲፈጠር ዞኑ ያለሰለሰ ጥረት እያደረገ ነው። የበለጠ አጠናክረን መቀጠል ይገባናል ማለት ነው። ይህን በዓል ማጠናከር ማለት ማህበራዊ ስራችንን ማጎልበት፣ ኢኮኖሚ አቅማችንን መገንባት፣ የሰላም እሴቶቻችንን ማስፋፋት እና አብሮነታችንን የማጠናከር ጉዳይ ስለሆነ ይህን ለማስመዝገብ ስራ እንደ ክልል እየተሰራ ነው። እንደ ዞንም ይሁነኝ ብለን የያዙን ተግባር ስለሆነ የሚመለከታቸው አካላት ጋር ተናገር ለማስመዝገብ ጥረት እናደርጋለን ማለት ነው።